ያዕቆብ እንደዚያ ተሰዶ ሄደ። ከሄደበት ሀገር ከጉድጓዱ ደረሰ። ጉድጓዱ ሲደርስ እረኞች ተሰብስበው ለትልቅ 60 ሰዎች 50 ሰዎች የሚያነሱት ድንጋይ የተገጠመ የውሃ ጉድጓድ አገኙ። እረኞች ከፍተው እንዳያጠጡ ጨነቃቸው። ምን ይደረግ? በጎቹ ቁለጨለጫሉ። ከዚያ በኋላ ምን አደረገ? ያዕቆብ ለምን አታጠጡም አላቸው። አይ ብቻችን አንችልም አለ። ኃያል ነው ያዕቆብ። ብቻውን ያን ድንጋይ ያነሳና አጠጣላቸው። ይህ ያዕቆብ ኢየሱስ ክርስቶስ ነው። የውሃ ጉድጓድ ቤተ ክርስቲያን ናት። በጎቹ ክርስቶስ እየጠማቸው 5000 ዘመን የተራቡ የአባቶቻችን ነፍሳት ናቸው። ከፍተው ላይ የተገጠመው ትልቅ ድንጋይ መርገም ነው። አበውን ተጭኖ የነበረው ከፍተው ማጠጣት አቅቷቸው የሚቁለጨለጩት እረኞች ነቢያት ናቸው። ዓለምን ማዳን ያቃታቸው ተመልከቱ። እስካበ ይመጽእ አብይ ኖላዊ ያለ ቅዱስ ያሬድ ታላቁ እረኛ ክርስቶስ እስከሚመጣ ድረስ እሱ ሲመጣ ከሰተው አስተየ መሬቶ እሱ መርገሙን አነሳና አጠጣቸው። በወገቡ ታላቁ እረኛ ያለ ተመልከቱ ያለው ያዕቆብ እስኪመጣ ድረስ ሁሉ አልተከፈተም። ክርስቶስ እስኪመጣ ድረስ የምህረት ይቅርታ አልተሰጠም። እርግማን በላያችን ላይ ነበር። እርግማናችንን አንከባሎ አያችሁ። ልብ በል ጎበዝ፣ እያስተዋላችሁ ነው። መቤቴ ይውላችሁ የእርግማኑን ድንጋይ ከማንሳቱ በፊት ምን አይቷል? መሰላሏን አይቷል። ክርስቶስ እርግማናችንን አስወገደልን ከማለት በፊት ድንግል ማርያምን መረጣት ማለት ይቀድማል። ለዚህ ነው አባቶቻችን ያዕቆብ ከፍቶ አጠጣ ከማለት በፊት እረኞቹ ይቁለጨለጩ ነበር ማለት ይቀድማል። ይህን ሊቃውንት ምን ብለው ይተረጉሙታል? እንዲህ ብለው ይተረጉሙታል። ምን ብለው? ሰው ይላሉ አባቶች፣ ሰው ከነገረ ክርስቶስ አስቀድሞ ነገረ ማርያምን መማር አለበት፣ ከነገረ ማርያም አስቀድሞ ትንቢተ ነቢያትን መማር አለበት ያሉ ለዚህ። ይህን ያላወቀ ሰው ከክርስቶስ መድረስ ፈጽሞ አይችለው። መሰላሊቱን ሳታይ ጉድጓዱ እንዴት ብለህ ትደርሳለህ? ድንግል ማርያምን ትተህ ያዕቆብ ከከፈተው ጉድጓድ መጠጣት አትችልም። መሰላሏን ሳታይ አይቻልም። ይሄ ቅደም ተከተል የክርስቶስ የሥጋዌ ጎዳና ነው። እዚያ በኋላ ሄደ። ራሔል እየሮጠች መጣች። ነው አያችሁ ነው ከጉድጓዱ ራሔል እየሮጠች መጣች። አንቺ የማንሽ? እኔማ የላባ ነኝ። ወንድሜ ነው ይሄ ሳላት ወንድሜ ነው ይሄ። እዚያ በኋላ አብሯት ገባ። አብሯት ከገባ በኋላ ራሔልን አጋባኝ አለው። እሺ አለ። ራሔልን አጋባኝ ሲለው እሺ አለና አውቆ ትልቅ እያለ ትንሽ አይዳርም። ታላቂቱ ልያ እንደው መልኳ የዚያን ያህል ነው። እሷን ዳረለት። ኋላ ተዳር ሰርጎ ዓለም ቀለጠ ተብሎ ስትታይ ማናት? ልያ። ታምር እኮ ነው። ራሔልን ብሎ ወዶ ልያ። አይገርማችሁም? እናንተ እንደዚያ ሆናችሁ አታውቁም? በመልክ እኮ አይደለም። ራሔልን ብላችሁ እየለፋችሁ ልያ ናችሁ። በቃ ሁሉ ነገር ማለት ነው። መጨረሻ ላይ መልክ ለፍቶ ልያ፣ ለፍቶ ልያ። ይገርማል እኮ ለፍቶ ከእግዚአብሔር ውጭ ተለፍቶ ተነግዶ መጨረሻ ላይ ልያ ነው ሲነጋ ማለት ነው። ሲነጋ ያው እዛ እንዴት ላድርጋ ነው? 7 ዓመት ተገዛልኛ ነው። 7 ዓመት ተገዝቶ ማን ይሰጠዋል? ልያን። ልቆ አይደርስም። 7 ዓመት ተገዝቶ ልያን ከሰጠ በኋላ እንዴት ታደርገኛለህ ሲለው ትልቅ እያለ ትንሽ አይዳር ማለት። እንደገና ደግሞ 7 ዓመት ተገዛና ራሔልን ልጨምርላት እንደገና 7 ዓመት 7 ዓመት ከተገዛ በኋላ በል ደሞዝ ስጠኝና ወደ ሀገሬ ልመለስ ሲለው እንደገና 7 ዓመት። ስንት ዓመት ተገዛ ያዕቆብ? 21 ዓመት ተገዛ። ግን ያዕቆብ ራሔልን ይወዳት ነበርና ለያዕቆብ ጥቂት ቀን ሆነለት ይላል። በያዕቆብ ውበት ምክንያት 21 ዓመት እንደ ቀን ተቆጠረ። ራሔል መንግሥተ ሰማያት ናት ይላሉ ሊቃውንቱ። ስለ መንግሥተ ሰማያት ውበት የብዙ ዓመት መከራ እንደ ጥቂት ቀን ይቆጠራል ይላል። ያዕቆብ መከራውን ያልሰለቸው የሚወዳትን ራሔልን ስለሚያውቅ ነው። ቅዱሳንን መከራ ያልሰለቻቸው የመንግሥተ ሰማያትን ውበት ስለሚያውቁ ነው። ሕማምን ዘለሰዓት ክብረ ወስብሐተ
አፈርፊዶ ይገብር ለነ ይላል ቅዱስ ጳውሎስ። ለጥቂት ሰዓት ቅዱስ ጳውሎስ ያን ያህል ዓመት ተሰቃይቶ የጥቂት ሰዓት መከራችን ይለዋል። የጥቂት ሰዓት መከራችን ብዙ ክብርን አብዝቶ ይሰጠናል ይላል። የጥቂት ሰዓት ቅዱስ ቄርሎስ ዘእስክንድርያ ይህን ሲተረጉም ይላል ዓለም ከተፈጠረ ጀምሮ እስከሚጠፋ ድረስ ያለ የሰው ልጅ በሙሉ ዋጋ ሆኖ ቢሰጥ መንግሥተ ሰማያትን ለአንድ ደቂቃ ትክ ብሎ ለማየት እንኳን ዋጋ አይገኝም ይላል። ግን አጋንንትን ያሳፍራቸው ዘንድ ሕያው ቅዱስና መሐሪ እግዚአብሔር ይችን የመሰለች ሀገር በቀዝቃዛ ውሃ ሰጠን ይላል። ቸር ይለዋል እኮ ነው በእውነቱ ማለት ነው። ቸር በቀዝቃዛ ውሃ መንግሥተ ሰማያትን የሚሰጥ ነጋዴ እግዚአብሔር ብቻ ነው፣ እግዚአብሔር ብቻ ነው። ከዚያ በኋላ ያዕቆብ ደመወዜን ስጠኝ ሲለው 7 ዓመት ገዝቶ ደግሞ አልሰጥም። እኛም የመንግሥተ ሰማያትን ውበት ገብቶን መከራ እንድንንቅ እግዚአብሔር ይርዳን። አሜን በሉ እንጂ። ራሔልን ለማግኘት ስንት ዓመት መገዛት ያስፈልጋል? ሊያን እዛ የምትሮጥ ከሆነ መሮጥ ይቻላል። ራሔልን እስከምታገኝ ድረስ ድካም ነው። አሁን የፕሮቴስታንቱ ምኑ እኮ ደክሞት ነው። ኧረ በቃኝ እኔ ሆዴ ሞላ እኔ እያለ የሚጃጃል ነው። ሊያን ይዞ የሚሮጥ ነው ይሄ ሁሉ ማለት ነው። ራሔል አይደርስም፣ ትዕግስት የላቸውም። ለራሔል ዋጋ አይከፍሉ፣ ለመንግሥተ ሰማያት ዋጋ አይከፍሉ። አዛላ ተገዛ። ደሞዜን ስጠኝ ስለው አልሰጥም። ኋላ አይ በቃ እንግዲህ አይደርስም መስሎት እኮ ነው። በል እንግዲህ ዝጉርጉር እግዚአብሔር ምን ብሎ ይመክረዋል ያዕቆብን? ዝጉርጉር ሲወለድ ለእኔ ይሁን በለው አለ። ኋላ ሄደና ዝጉርጉር ሲወለድ ያዕቆብ በግ ጠባቂ ነው። አብዛኞቹ የእግዚአብሔር ቅዱሳት በግ ጠባቂዎች ናቸው። የሚገርማቸው ዳዊት በግ ጠባቂ ነው። ሙሴ በግ ጠባቂ ነው። አብርሃም በግ ጠባቂ ነው። ዮሴፍና ወንድሞቹ በግ ጠባቂዎች ናቸው። ያዕቆብ በግ ጠባቂ ነው። ሁሉም በግ ጠባቂ ነው። ምክንያቱም የክርስቶስ ምሳሌ ክርስቶስ የእኛ እረኛ ስለሆነ ማለት ነው። የእሱ ምሳሌዎች ስለሆኑ ከዚያ በኋላ ዝጉርጉርን ስጠኝ በለዋል። ዝጉርጉር ሲወለድ ልውሰድ አለ። ውሰድ ዝጉርጉር ምን 10 ዓመት አንድ ቢወለድ ነው ብሎ ነው። ደውቃ ድረስ እኮ አይደርስም መስሏችሁ የምትገቡት ቃል ኪዳን ብዙ አይደል? ብዙ ድሮ እናት አባቶቻችን እንደሚቀልዱብን ማለት ነው። ይህንን ግልገል አሳድግና ያንተ ነው ይሉና ስንለፋ ጨው ስናልስ ለይተን ቅጠል ስናበላ ከርመን ደግሞ ይቻውን የተወለደችው ናት እንባላለን። አይ መከራችን እኮ ነው እንደወለድ ስንለፋ ይሄ እንግዳ ስለሚመጣውን ልናርደው ነው ፊኛውን እሰጣለሁ ለአንተ እንባላለን። ከስረን ቅርት እንደው ይገርማል። እንደዚህ እኮ ነው ማለት ነው። የአንዳንዱ ትዳር ቃል ኪዳን እንደዚያ ነው አይደለም? እንደዚህ አይደርስም መስሏችሁ ማለት እንደው እሺ በይኝ እንጂ እኔ እንደው ምንም እኮ ነው። ሰውየው ራሱ ዛሬ ምንም አያደርግም። እዚያው የመጨረሻ በጥብጥ ነው የሚሆነው ማለት ነው። እና እንደዚህ አድርጎ አይደርስም መስኮ ዝጉርጉር ውሰድ አለ። የማይጨበጥ ተስፋ መስጠት ያጋንንት ምናቸው ነው? መለያቸው ነው። የማይጨበጥ ተስፋ መስጠት እስቲ እግዚአብሔር ያሳየችው። አሁን ባለፈው አንድ ሰው ሲነግረኝ ነበር፣ አንድ ፓስተር ያደረገውን። ሁላችሁም አካውንታችሁ ቡኩን እዚህ ያስቀምጡትና ኢየሱስ 100 ሺህ ብር ያስገባላችኋል። ኧረ አያስገባም። ይሄ ነውር እኮ ነው በእውነቱ። ማለት የማይጨበጥ ተስፋ መስጠት ነውር እኮ ነው። ያጋንንት ጠባያቸው ነው። የመናፍቃን ጠባያቸው ነው። ጌታ ኢየሱስ ይላል በቅርብ ቀን መኪና ይኖርሃል። ላይኖርም ይችላል። ነውር አይደለም ይሄ። መኪና ይኖርሃል ይለኛል ይላል። ባይኖረው አይጠየቅም። እዚያው በኋላ በቅርብ ቀን ባንኩ ይሞላል። ከየት መጥቶ ተጎልታል ያልሰራውን? ነውር እኮ ነው። ያልዘሩትን ማጨድ ይቻላል? እንዲሁ የእነሱ ጅልነት እኮ አይገንደንቀኝም። የእናንተ ብደት ነው እኮ። እናንተ ብድ አይደላችሁም። እዚያ የሚያብዱትን ነው። እንዲሁ በጣም ነው እኮ የሚያስደንቀው በእውነት ማለት ነው። እንደዚህ አድርጎት እና እንደ ላባ አይደርስም እየመሰላቸው ሲደርስ እንጨናነቅበታለን ብለው የሚያደርጉ ሰዎች አሉ። እግዚአብሔር አሁን እንዲሁ እያለ የሚስቅ እግዚአብሔር አሁን አንዱ ያደረገውን ሰምታችኋል። እግዚአብሔር ስንት ሴቶችን ነው እግዚአብሔር ከኔ ውለዱ ብሏቸዋል እያለ ሲያጃጅል፣ አሁን ደቡብ አፍሪካ ታስሮ ያለ ከ60 በላይ ሴቶችን ነፍሰ ጡር አድርጎ ማለት ነው። አሁን ያንንም እንግዲህ ጌታ ኢየሱስ ፈቅዶ ብሎ የሚቀበለ እብድ ንፍልል ማለት ይህ እኮ ነው። እውነት ነው የምነግራችሁ። የማይጨበጥ ተስፋ አንሰማም። እስኪ በሉ የማይጨበጥ ተስፋ በሉ። ምን አንልም። ደግሞ ምንድን ነው የሚለው መጽሐፍ? የሚታይ ወዘሰ ዘያስተርኢ ኢኮነ ተስፋ
የሚታየው ተስፋ አይደለም። እስኪ በሉላችሁ የሚታየው በሉ ምን አይደለም? ተስፋ አይደለም። በሚታይ ጤና ይሰጣል። በቅርብ ቀን በእግርህ ትሮጣለህ። በቅርብ ቀን በእጅህ ትሮጥ። ምንድን ነው እንደዚህ ያለ ነገር? ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ እምከመ አረይነ ሕማመ ምስሌሁ ከማሁ ንኤሪ ክብረ ምስሌሁ። ቅዱስ ጳውሎስ ያለው በመከራ ከመሰልነው በክብር እንመስለዋለን። ከክርስቶስ ጋር እንሞታለን፣ ከክርስቶስ ጋር እንነሳለን።